ሰላም የተወደዳችሁ ቅዱሳን እንደምን አላችሁ? እኔ ወንድማችሁ አገልጋይ ገለጥ ሙሌ ነኝ። አንድ ዝማሬ በጣም ዛሬ ውስጤ ላይ ይከብዳል። እሱም ደግሞ አንድ የኦሮምኛ ዝማሬ ነው። ዱባማናማ ካናፉ ያደገራኮ ሁበቴ ቤኩ አሊኮ ሁንዱ ዱርሴ ከኒሳፍ ገሉ ቀባ ዱባማናማ ፋርፈና ጀዱ ከነቱ ኬሳ ጉጉታ ይሄኛው ዝማሬ ስለ ኢየሱስ ክርስቶስ ክህንነት ስለ ኢየሱስ ክርስቶስ ሊቀ ካህንነት ነው የሚናገረው የሚያዜመውና በዚህ ዝማሬ ውስጥ እጅግ በጣም ብዙ ነገር ትረዳላችሁና ከኛ ድካም በላይ የኢየሱስ ክርስቶስ ሊቀ ክህንነቱ ይበልጣል። ሃሌሉያ። እንደምታውቁት እኛ አሕዛብ በነበርን ሰዓት ላይ ሊቀ ካህናት የለንም። አሕዛብ ነው ሊቀ ካህናት የለንም። ሲጀመር ሊቀ ካህናት አይደለም፣ የሕግ መሰጠት ለኛ አይደለም፣ ተስፋው ለኛ አይደለም፣ እንዲሁም ነቢያት የኛ አልነበሩም። እኛ ባገኘነው ነገር ሁሉ የምንሰግድ ሰዎች ነበርን። ወደ ጣዖታቶች ዓይን አላቸው አያዩም፣ ጆሮ አላቸው ግን አይሰሙም፣ እግር አላቸው በተለያየ ምስል እንትን እንል ነበር። ለዚህ ነው 10ቱ ትእዛዛት ለነሱ ሲሰጣቸው ከአምላክህ ከእግዚአብሔር በስተቀር በሰማይ ሆነ በምድር ለተቀረጸ ምስል አትስገድ። ለምንድን ነው እንደዚህ አይነት መልእክት የሰጠው? አሕዛቦች በተቀረጸ ምስል ይሰግዱ ያመልኩ ስለነበረ ይሄኛው ሕግ ለነሱ አስፈለጋቸው። ስለዚህ ከዚህኛው አንጻር ሕጉን እንዲሰጥ በመላእክት መካከለኝነት 10ቱ ትእዛዛቶች ተሰጡት። እሱ ለኛ አይደለም፣ ግን ለነማን የተሰጠው ሲባል ለእስራኤል ሕዝብ ብቻ የተሰጠ። ግን እጅግ በጣም ደግሞ የሚያስደንቀው የዕብራውያን ጸሐፊ ስለ ኢየሱስ ሊቀ ካህንነት በጣም ሰፋ አድርጎ ያወራል። ልባችሁን ይገዛል። ስለ ኢየሱስ ክርስቶስ ሊቀ ካህንነት እጅግ በጣም መረዳት አለብን። ክብር ለጌታ ለኢየሱስ ይሁን። የኢየሱስ ክርስቶስ ሊቀ ካህንነቱ እንደውም እርሱን እየተመለከታችሁ ሂዱ ነው የምለው አይደለም? እናንተ ከሰማይ ጥሪ ተካፋይ የሆናችሁ ይላችኋል ለዕብራውያን ሰዎች ማለት ነው። እና ኢየሱስ ክርስቶስ ሊቀ ካህናችሁን እየተመለከታችሁ ሂዱ ይላል። እሱን ተመልከቱ ይላል። እሱ የእምነታችሁ ጅማሬና ፍጻሜ ስለሆነ ማለት ነው። ሃሌሉያ። እና ምንድነው የሚጠቁማቸው? አሁን የዛኛው የአሮጌው ኪዳን ሊቀ ካህናቶች የነበሩት ሕጉ ስለተሻረ ክህንነቱም ተሽሯል። አሜን ነው ወይ? ክህንነቱም ስለተሻረ፣ ምክንያቱም ሕጉ ከተሻረ ሊቀ ካህናቱም ሊሻር ግድ ነው ይለናል ምዕራፍ 9 ላይ ዕብራውያን ላይ። ምዕራፍ 7ንም ልታነቡ ትችላላችሁ። ስለዚህ ይሄኛው ሊቀ ካህናት በደንብ እንድታዳምጡ ይፈልጋለሁ። ሊቀ ክህንነቱ በምድር ባለችው ቤተ መቅደስ ውስጥ አይደለም። እንደምታውቁት የነ አሮን ክህንነት በምድራዊ ቤተ መቅደስ ውስጥ የሚደረግ ስርዓት ነው። የኢየሱስ ክርስቶስ ሊቀ ክህንነት ግን ሃሌሉያ። እሺ በደንብ እንድትይዙልኝ ይፈልጋለሁ። እቺ ልናገር። የኢየሱስ ሊቀ ክህንነት ግን በሰማይ ባለችው ቤተ መቅደስ ነው። አሁን ሰዎች ይሄኛውን መረዳት መቻል አለብን። ለምንድን ነው የኢየሱስ ክርስቶስ ሊቀ ክህንነት በሰማይ የሆነው? ለምንድን ነው እሱ በእነሱ ቤተ መቅደስ ውስጥ ገብቶ እንደነሱ መስዋዕት ያላቀረበው? የእነሱ ሊቀ ክህንነታቸው ከሰው ነው አይደለ? ከሰው ይቀበሉና ከሰው መስዋዕት ይቀበላሉ፣ ወይ በግ ይቀበላሉ፣ ወይ ኮርማ ይቀበላሉ፣ ወይ እርግብ፣ ወይ ደግሞ ዋኖስ ይቀበሉና ስለዛኛው ሰው ኃጢአት ያኛውን በግ ወይ ደግሞ እርግብ ምን ይላሉ? ይሰዉ ነበረ። ደም ያፈሱ ነበረ፣ ይገሉት ነበረ፣ ቆዳውን ይገፉት ነበረ። ለምን ሲባል ስለዛኛው ሰው ተወክሎ ኃጢአተኛ ስለሆነ፣ የኃጢአት ደሞዝ ሞት ስለሆነ። አሁን ያ ሰው ነፃ ወጥቶ በሱ ባንተ እርግቧ ምን ተብላለች? ተሰውታለች። ከሰው ነው የሚመጣው። እሱም ብቻ አይደለም። በጣም የሚገርማችሁ ለአንድ ወገን ብቻ ለአንድ ሕዝብ ብቻ ነው እነሱ የሚሰውት። ቤተ መቅደሱ የሚፈቅደው ለአሕዛብ ሳይሆን ለእስራኤል ብቻ ነው። የነሱ ቤተ መቅደስ ብቻ ስለነበረ ማለት ነው።
ይሄኛው የላይኛው መቅደስ ግን አረ ሃሌሉያ ለሁሉም ሰው የሚሆን ቤተ መቅደስ ነው፣ ለአሕዛብም ለእስራኤልም የሚሆን። ለዚህ ነው የሮሜ ጸሐፊ በአይሁድና በአሕዛብ መካከል ልዩነት የለም አለ። ምክንያቱም ሁሉም ኃጢአትን ሰርቷል፣ ሁለቱም ኃጢአተኞች ናቸው፣ ሁለቱም ደካሞች ናቸው። ግን ደግሞ በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በነፃ ይጸድቃሉ። ክርስቶስ በከፈለ ዋጋ በማመን ደግሞ አይሁድም ይሁን አሕዛብም ምን ይላል? ይድናል። እነሱ ግን ይለያዩ ነበር። ኢየሱስ ግን መስቀል ላይ በተሰቀለ ጊዜ፣ ደሙን ባፈሰሰ ጊዜ፣ በሞተ ጊዜ ወደ ላይኛዋ ቤተ መቅደስ ደሙን ይዞ ገባል። አረ ሃሌሉያ! ለሰዎች እሱ መካከለኛ በመሆን ሃሌሉያ ደሙን ይዞ ገባ። ወደ ላይኛዋ ቤተ መቅደስ ይዞ ሄዶ ይኸውላችሁ ብዙ ጊዜ ኃጢአት ተወግዷል፣ ኃጢአታችሁን ይቅር ብሏቸዋል ብለን ስናወራ ሰዎች እንዴ እኔ አሁን ኃጢአት ውስጥ አይደለሁ እንዴ ወንድሜ፣ እኔ አሁን ድካም ውስጥ አይደለሁ እኔ እኮ ምናምን ብሎ ሰዎች ያወራሉ። አንድ እውነት ልንገራችሁ፣ ኃጢአታችሁ የተሰረየው ኃጢአታችሁ የተወገደው ከሰው ፊት አይደለም እኮ ከእግዚአብሔር ፊት ነው። ሰዎች እናንተን ዛሬ ኃጢአተኞች ናችሁ፣ ደካሞች ናችሁ፣ በደለኞች ናችሁ ብለው ሊጠሯችሁ ይችላል። ሰማይ ግን እንደዛ አያውቋችሁ። ምክንያቱም እኔንና እናንተ ወክሎ ደሙን ይዞ የገባ አካል ስላል እርሱም ኢየሱስ ክርስቶስ ይባላል። ሌሎች ለራሳቸውም ጭምር ነው መስዋዕት ይዞ የሚገቡት። እሱ ግን ለራሱ ይዞ አልገባም። እሱ ድካም የለበትማ፣ እሱ ኃጢአት የለበትማ። እሱ ያለ ነውር ያለ ነቀፋ ነው። እሱ ቅዱስ ነው። እሱ የእግዚአብሔር ልጅ ነው። ኢየሱስ ኃጢአት የሆነው ስለ እኔና ስለ እናንተ ነው። በደንብ ስሙኝ። እነዛ ካህናቶች ይኸውላችሁ በየዓመቱ መስዋዕት ያቀርባሉ። በየዕለቱ የሚቀርብ መስዋዕትም አለ። ግን ትኩረት ማድረግ የሚፈልገው በየዓመቱ የሚቀርበው ላይ ነው። በየዓመቱ መስዋዕት ያደርጋሉ። አሁንም ዓመቱ ሲመጣ መስዋዕት ያደርጋሉ ለኃጢአታቸው ስርየት። ሁሉም እስራኤል ከያሉበት ይሰበሰቡና ለኃጢአታቸው በግ፣ ቅድም እንዳልኳችሁ ዋኖስ፣ እርግብ፣ ጊደር ምናምን ያቀርባሉ። ከዛ እስከ 1 ዓመት ምንድናቸው? ነፃነን ብለው ያስባሉ። ሕሊናቸው ግን ንጹህ አይደለም። ኃጢአቱ አሁንም እየገዛቸው ነው። አሁንም እየኮነናቸው ነው። ሊጸድቁበት አልቻሉም ነበር በየዓመቱ። ይሄኛው ካህን ግን ይሄኛው ሊቀ ካህን ግን ያቀረበው መስዋዕት አንድ ጊዜ ነው። የሞተው አንድ ጊዜ ነው። የተገረፈው አንድ ጊዜ ነው። መስዋዕቱ ግን የሚያገለግለው ኧረ ሃሌሉያ ለዘላለም ነው። ይሄ የእግዚአብሔር ወንጌል፣ ይሄ ለማመን የሚከብድ የእግዚአብሔር ወንጌል ነው። የምስራች ነው። ለዚህ ነው ኃጢአታችሁ ለአንዴና ለመጨረሻ ጊዜ ይቅር ተብሏችኋል የምንለው። የኢየሱስ ክርስቶስ ያቀረበው መስዋዕት ላለፉት ሰዎች፣ አሁን ላሉ ሰዎች፣ ወደፊት ለሚወለዱ ሰዎች ጭምር በቂ ነው። ምክንያቱም የኃጢአት ስርየት፣ የኃጢአት ይቅርታ የሚገኘው በኢየሱስ ክርስቶስ ደም እንጂ በእኛ የሕግ ሥራ፣ መልካም ሥራ፣ ጾም፣ ጸሎት አይደለም። አይታችኋል። ኢየሱስ በላይኛዋ ቤተ መቅደስ ሲገባ ለእስራኤል ብቻ አይደለም የገባው። ኢየሱስ ክርስቶስ በመስቀል ላይ ዋጋ የከፈለው ለእስራኤል ብቻ አይደለም። አዎ እስራኤል ሊጠሉን ይችላሉ፣ እስራኤል ሊገፉ ይችላሉ፣ አሕዛብን ማለት ነው። ግዴላችሁም አንድ እውነት እነግራችኋለሁ። በክርስቶስ ኢየሱስ ያላመናችሁ ኢየሱስ ክርስቶስ ስለ እናንተ ዋጋ ከፍሎላችኋል። አሁን አይሁድም የለም፣ አሁን አሕዛብም የለም። ይዞ ከገባው ደም የተነሳ አንድ አዲስ ፍጥረት ተፈጥሯል። እግዚአብሔር አንድ አዲስ ፍጥረት በክርስቶስ ኢየሱስ ኒው ብራንድ የሆነ ሰው ፈጥሯል። ያለ ኃጢአት የሆነ ያለ ነውር የሆነ የእግዚአብሔር ልጅ የሆነ። ዓለም እንዴት ነው የምታየን? የሰው ዘር የሰው ልጅ ነው የምትለን እኛን። እግዚአብሔር ግን የእግዚአብሔር ልጅ ነው የሚለን እኛን። ቢኮዝ የእግዚአብሔር ዘር በውስጣችን ስላለ፣ የእግዚአብሔር አቅም በውስጣችን ስላለ፣ የእግዚአብሔርን ማንነት ስለተካፈልን። ለዚህ ነው ጌታ ኢየሱስ ሲናገር ወደ ገዛ ወገኖቹ ሄዱ፣
የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ ኡራባ ካታላባ ጋጃና ማግሮዶጎሎቦስ እነሱ የእግዚአብሔር ልጆች የሆኑ ዘንድ መብት ስልጣንን ሰጣቸው። እነሱ ከወንድ ፍቃድ አይደለም የተወለዱት። አረ ኢየሱስ ያድናል። እኔ ከወንድ ፍቃድ አይደለም። እኔ ስሙን ሳምን ስሙን ስቀበል ኢሚዲየትሊ ከእግዚአብሔር ተወልጃለሁ። ምክንያቱም በስሙ የኃጢአት ስርየት አግኝቻለሁ። በስሙ እግዚአብሔር ተቀብሎኛል። እግዚአብሔር የተቀበለው የኢየሱስን ስም እግዚአብሔር የተቀበለው እግዚአብሔር ያከበረው በሰማይ ሆነ በምድር ከምድር በታች የኢየሱስን ስም ነው። ልክ በስሙ ሳምን ደግሞ ከኃጢአቴ ሁሉ ታጥቤያለሁ ለአንዴና ለመጨረሻ። ካሁን በኋላ ለኃጢአት የሚቀርብ መስዋዕት የለም። ለኃጢአት የቀረበ መስዋዕት ግን አለ። በሱ ስም ዘውትር እኖራለሁ። በሊቀ ካህናቴ ስር ዘውትር እኖራለሁ። ዛሬ እኔ የጌታ ቤተ መቅደስ ነኝ። የመንፈስ ቅዱስ ቤተ መቅደስ ነኝ። በውስጤ በድካሞቼ የሚረዳኝ መንፈስ ቅዱስ አለ። ስደክም የሚያበረታኝ ብዬ የምዘምረው በውስጤ ያለው መንፈስ ቅዱስ ስላለ። አንደክም ኃጢአት አንሰራም ማለት አይደለም። ሳትደክም ምናልባት ደግሞ ልበለው ኃጢአት ሳትሰራ መኖር አትችልም። ቀጥታ ሄደህ ኃጢአት ላሰራ ትችላለህ። በሐሳብህ ግን ልትሰራ ትችላለህ። ግን በዚህ ሁሉ የሚረዳ ኧረ ሃሌሉያ መንፈስ ቅዱስ በውስጥ አለ። በሰማይ ደግሞ ጠበቃ የሆነ ሕያው የሆነ አንድ ደም አለ። ይሄ ደም ደግሞ ሕያው ነው፣ ይሰራል ዛሬ። ኃጢአታችንን ይቅር ያለው ኢየሱስ ክርስቶስ ሞቱ ላለፉት ለአሁኑ ለሚመጣው እንደሆነ በተመሳሳይ መልኩ እኔና እናንተ በክርስቶስ ኢየሱስ ያመንን የክርስቶስ አካል የሆንን ኃጢአታችንን ሁሉ ይቅር ያለው ያለፈውን ያሁኑን የሚመጣውን ጭምር። አሁን በጣም ብዙ ጊዜ የምንሸወደው ለምን ይመስላችኋል? አዎ እግዚአብሔር በአዳም በኩል የመጣብንን ኃጢአት ሁሉ ይቅር ብሎናል። ካሁን በኋላ ያለው ዋስትናው በማን ነው? በእኔ ነው አይደለም። ሃሌሉያ። ደሙ ለዘላለም ነው። ደሙ ለዘላለም አጽድቆናል። ደሙ ለዘላለም በእግዚአብሔር ፊት ፍጹማን አድርጎናል። የክርስቶስ ኢየሱስ የመስቀሉ ስራ የመስቀሉ ፍጹም ስራው እኔና እናንተን በፊቱ በቅዱስ ያለ ነውር ያለ ነቀፋ አድርጎ በፊቱ አኑሮናል። ባርኮናል። ልጆቹ አድርጎናል። ለዚህ ነው እሱን ተመልከቱት። አሁንም ቤተ መቅደስ ውስጥ ነው የሚመለከቱት። አሁንም ካህናት ነው የሚጠብቁት። ነው በሰማይ የገባ ሊቀ ካህናት አለ። እሱም ኢየሱስ ክርስቶስ ይባላል። አዎ ትላንት ሰቅለውታል፣ ትላንት ደብድቦታል። ትላንት እንደ ሰው ነው የሚቆጥሩት። ትላንትና ሰቅለውት፣ ትላንትና ሲያዋርዱት፣ ትላንትና ሲያላግጡበት ነበር። እሱ ግን አላቸው የኃጢአት ስርየት ነው አላቸው። እሱ ግን አላቸው የዘላለም ሕይወት ነው አላቸው። እሱ ግን ከእነሱ የሚያውቁት የመልከ ጸዴቅን ክህንነት ነው። ኖ ከመልከ ጸዴቅ ይበልጣል እሱ ይላቸው። እኔ በጣም የሚያስገርመኝ በክርስቶስ ኢየሱስ ያመንን አዲስ ፍጥረት የሆንን ኒው ብራንድ የሆንን መንፈሳችን የተቀደሰ በነፍሳችን ዕለት ዕለት በእውቀት የምንታደስ በክርስቶስ እውቀት የምንታደስ ስጋችን አንድ ቀን ደግሞ በክርስቶስ ኢየሱስ በእርግጥ በትንሣኤው ተረጋግጧል። ይሄ የትንሣኤ አካል እንደምናገኝ ማለት ነው። ዋንዴ እስከሚለወጥ በእርግጥ እንቆያል። በክርስቶስ ኢየሱስ ያመነ ሰው አሁንም ደካማ ነኝ፣ አሁንም ኃጢአተኛ ነኝ ሲል በጣም ያሳፍራል። በጣምም ሼም ነው። በክርስቶስ ኢየሱስ ሆኖ በሙሴ ሕግ እንዴት ልኑር ይባላል? በዛኛው ኪዳን ስር እንዴት ልመላለስ ይባላል? እግዚአብሔር የሻረውን ለምሳሌ የኢትዮጵያ ብር ተቀይሯል። የድሮ 50 ብርና 100 ብር 200 ብር ተቀይሯል አይደለ? ለምሳሌ አንዴ ይቅርታ፣ ይሄ አሁን የኢትዮጵያ ብር አሁን የምንጠቀምበት 200 ብር ነው። ይታያችኋል አይደለ? የድሮ ደግሞ 100 ብር አለ። የድሮውን 100 ብር ሁለት አምጥቼ ሱቅ ሄጄ በዚህ ብር በድሮ ብር ማለት ነው መንግስቱ ሽሮታል እኮ አይጠቅምም አይረባም ብሎ ጥሎታል እኮ ቀይሮታል እኮ ለህዝብም አዋጅ አስነግሯል። በዚህ
እንኩና ሱቅ ሄዳችሁ ወይ ሱቅ ሄዳችሁ እንኩ ስጡኝ ብትላችሁ ሱቅ ይሰጣችኋል? አይሰጣችሁም። ባንክ ቤት ብትሄዱ ባንክ ቤት እንትን አይላችሁም። እንደውም ልትታሰሩ ትችላላችሁ። ምክንያቱም መንግስት ቀይሮታል። መንግስት አሁን የሰጠው ይሄን ብር ነው። እሺ መንግስት ከቀየረው መንግስት የቀየረው እናንተ ማሻሻል ትችላላችሁ? አትችሉም። እግዚአብሔርን በተመሳሳይ መልኩ እንደዚህ ነው ያደረገው። ህጉን ራሱ ነው የሰጠው። አዎ ራሱ ነው የሰጠው። ህግ የተሰጠበት የራሱ ዓላማ አለው። በህግ ሰው ሊድን አልቻለም፣ ሊጸድቅ አልቻለም፣ ከኃጢአት ሊነጻ አልቻለም። እንደውም እየባሰበት መጣ። አሁን እሱ ቀርቷል። እሱን ቀይሬያለሁ። አገልግሎቱም ቀርቷል። አገልግሎቱ የሞት ነበር፣ የኩነኔ ነበረ፣ ገዳይ ነበረ፣ የማይጠቅም ነበረ፣ ምንም በክብር ቢሆንም። አሁን ግን ተቀይሯል። አሁን አንድ አዲስ ኪዳን ሰጥቻችኋለሁ። ይህ በደሜ የሚሆን አዲስ ኪዳን ነው። ለሁሉም ሰው የሚሆን የኃጢአት ስርየት ነው። ይህ ደም እንኩ ጠጡ ብሎ ሰጥቷል። ጊዜ በዚህ ተጠቀሙ ብለን ግግም ብለን ደግሞ እኛ ባልተሰጠን ህግ የክርስቶስ ኢየሱስ አካል የሆንን አዲስ ፍጥረት የሆንን እዛ ላይ ሙጭጭ ማለታችን ባይዘዌ ተጠያቂነታችሁ ከጌታ ጋር ነው እንጂ ከሰው ጋር አይደለም። እኔ በእግዚአብሔር ወንጌል ውስጥ አደራ የምላችሁ ነገር ሰውን ደስ ለማሰኘት አናገለግልም። ሰውን ደስ ልታሰኙ አታገለግሉም። ግን ሰው ለመጥቀም እናገለግላለን። ጥላችንም ከሰው ጋር አይደለም። ከሰው ጋር እንጣላ። እኔ በሚገባ የእግዚአብሔርን ወንጌል ለማገልገል ተዘጋጅቻለሁ አለ ጳውሎስ። እኛም የተዘጋጀነውን ያወቅነውን የተረዳነውን እንሰብካለን። መቀበል ያለ መቀበል የራሳቸው መብትና የራሳቸው መብት ነው። አማራጭ የላቸውም ከመቀበል ውጪ። ካልተቀበሉ ደግሞ የሚቀበላቸው ጽድት ያለ ቪአይፒ ሲኦል ይጠብቃቸዋል። አለቀ። የምስራች ወንጌል ውስጥ እኛ እናስፈራራም እንጂ ግን ደግሞ በማል እንነግራቸዋለን መጨረሻው ወዴት እንደሆነ። ክርስቶስ በቂ አይደለም፣ ህግም ያስፈልጋል፣ የሙሴ ህግም ያስፈልጋል፣ ክህነትም ያስፈልጋል። እግዚአብሔር የሻረው እኮ መስዋዕቱን ብቻ ነው። ህጉን አልሻረውም። 10ቱ ትእዛዛት እንዳለ ነው። እንደውም አጠበቀው እንላለን። አረሽሮታል፣ አስወግዶታል። ቆላስያስን አንብቡ፣ ዕብራውያንን አንብቡ። አጥፍቶታል። በምን? በሞቱ። ወደፊት ስለ ክርስቶስ ኢየሱስ ሞት ሚስጥራቶች በጣም እንማራለን። የጌታ ጸጋ እንደረዳን ደግሞ ይረዳናል። ሃሌሉያ ሃሌሉያ። ስለዚህ በክርስቶስ ኢየሱስ የክርስቶስ ኢየሱስ አካል የሆኑ አይደክሙም። ኃጢአታቸው ተሰርዮላቸዋል፣ ኃጢአታቸው ይቅር ተብለዋል ለዘላለም። ታዲያ አሁን በምድራዊ በምንሰራው ድካሞችስ ኃጢአቶችስ አሉ። መንፈስ ቅዱስ ይረዳል፣ መንፈስ ቅዱስ ያግዛል። ጳራቅሊጦስ ማለት አጽናኝ ማለት። አጽናኝ ማለት የሚረዳ የሚያግዝ አቅም የሚሆን ብርታት የሚሆን ክርስቶስ ኢየሱስ በውስጣችሁ የሚስል ክርስቶስ ኢየሱስን በውስጣችሁ የሚቀርጽ። ኧረ ሃሌሉያ። ጳውሎስ እንደዚያ ወደ እናንተ ስመጣ ከክርስቶስ ኢየሱስ መስቀል በቀር ኧረ ኢየሱስ ያድናል ሌላ ነገር ላለመሳል ሞክሬ ነበር፣ ግን አሁንም አልሰለችም አለ። ዳግም ምጥ ይይዘኛል። ለምን? ክርስቶስን ለመሳል። ትልቁ የአገልጋዩ ስራ ምንድነው ሲባል በሰዎች ህይወት ውስጥ ክርስቶስን መሳለው። ከዛን እሱ ይወጣል። አንድ ሰው ሙሉ ሰው የሚባለው ሙሉ የሆነውን ወደ ክርስቶስ ሙላት ሲያደግ ብቻ ነው። ሙሉ ሰው የሚባለው ማቹሪቲ መንፈሳዊ ሰው የሚባለው እሱና ክርስቶስ ብቻ ከተገናኙ ወደ ራስ ወደሆነው ሲጋጠም ማለት ነው። በደንብ ልብ በሉ። ኢየሱስ ክርስቶስ ያድናል። ከሕፃንነት ስፒሪት መውጣት አለብን። ከወተት ትምህርት መውጣት አለብን። ምክንያቱም ወተት ጥቅሙ ያጠነክረናል። ለምን? አጥንት እንድንበላ ሰውነታችንን ምን እንዲያደርግ እንዲያጠነክረን አይደለ? ጠንካራ። አሁን ከወተት መውጣት አለብን። የዕብራውያን ሰዎች እንደዚህ ስለሚላቸው ማለት ወተት ጓትኳቸው። አሁን ለእናንተ የሚያስፈልገው ትምህርት የብሉይ ኪዳን ትምህርት ነው፣ ወተቱ ነው። ምክንያቱም ወተቱ ወዴት ነው የሚያስጠጋው? ወደ አጥንቱ።
ወተቱ ወደ ምንድነው የሚያስጠቃው? ወደ አዲስ ኪዳን። አረ ኢየሱስ ያድናል። እንደዚህ አላቸው። ያኛው የወተቱ ትምህርት አላቸው የሚገልጠው እኮ አጥንቱን ነው፣ በክርስቶስ የተገለጠውን ጽድቅ ነው። መጽሐፍት ሁሉ ስለኔ ይመሰክራሉ አላለም ኢየሱስ? አዋ በቃ ስለዚህ ወደሱ ተመለሱ። እሱ ራሱ የሚገልጠው እሱን ነው። ገና ወደ ኋላ ተመልሰን መሰረትን እንመሰርታለን። ምክንያቱም በዛ ውስጥ እኔ በጣም የሚገርመኝ ከዚህ በፊት ተደጋጋሚ ተናግሬያለሁ። አዳም ራሱ ለሚመጣው አምሳሉ ነበር ይላል። ዋና መልእክት አይደለም አዳም፣ ዋና መልእክት አይደለም ሙሴ፣ ዋና መልእክት አይደለም አብርሃም። ተመለሱ፣ ከአብርሃም ሕይወት ውጡ፣ ከሙሴ ሕይወት ውጡ። ሙሴ ራሱ ስለሚመጣው መሲህ ተናግሯል። እርሱን የምትሰማ ነፍስ ትድናለች ብሏል። ከክፋታቸው ሁሉ እየመለሳቸው ይባርካቸዋል ይላል። የክርስቶስ ኢየሱስ መስቀል ሥራ ኃጢአተኞቹን ሁሉ ሰብስቦ ኃጢአታቸውን ሁሉ አስወግዶ ይባርካቸዋል። ይህ ነው ወንጌል። ወንጌል የጻድቃን ስብስብ አይደለም። ወንጌል የኃጢአተኞችን ሰብስቦ ኒው ብራንድ ኒው ሰው ማድረግ፣ ኒው ማን ማድረግ፣ አዲስ ፍጥረት ማድረግ፣ የእግዚአብሔር ጻድቅ የእግዚአብሔር ልጅ ማድረግ። ስለዚህ ነው ወንጌል የተመሰረተው በእግዚአብሔር ፍቅር ላይ ብቻ ነው። ለዚህ ነው ጳውሎስ ሁሉ ጊዜ አጉልቶ ስለ ክርስቶስ የሚናገረው። ስለ ሰው አትስበኩ፣ ስለ ሰው አታውሩ፣ ስለ ሰው ድካም አታውሩ። ስለ ኢየሱስ ስበኩ፣ ስለ ኢየሱስ አውሩ፣ ስለ ኢየሱስ ተናገሩ፣ ስለ ኢየሱስ ዘምሩ፣ ስለ ኢየሱስ ጸልዩ። እሱ ኃጢአተኞችን ሁሉ ይወዳል። ጳውሎስ ለዚህ ነው ማንም ከክርስቶስ ፍቅር እንደማይለየኝ ተረድቻለሁ አለ። ይህ ገብቶኛል አለ። እግዚአብሔር ለኔ በክርስቶስ ኢየሱስ ካለው ፍቅር ሊለየኝ እንደማይችል ተረድቻለሁ። ይህን አውቃለሁ። ጳውሎስ ስኬቱ፣ የአገልግሎቱ፣ የህይወቱ ስኬት ምንድነው ሲባል የክርስቶስ ኢየሱስ ፍቅር፣ በመስቀል የተሰቀለው የክርስቶስ ኢየሱስ ፍቅር። ምንድነው የሚያሳብደኝ እኔን በዚህ ሰዓት? የክርስቶስ ፍቅር። አጃባጋ ዶላባጋ ዳራቦራ ወዳጄ ካበድክ አይቀር በክርስቶስ ፍቅር በድ ከጸለይክ አይቀር ስለ ክርስቶስ ኢየሱስ። ጳውሎስ እስር ቤት ገብቶ ተንበርክኮ የሚጸልየው አንድ ጸሎት ነው። ምድራዊ ነገር አይደለም። ኮተት ምናምን አይደለም። አብላኝ፣ አጠጣኝ፣ ፎቅ ስጠኝ፣ ምናምን አድርገኝ፣ መኪና አይደለም። እሱ የሚቀር ነው። ነግራችኋለሁ። አንድ ነገር ነው የሚጸልየው፣ የክርስቶስ ኢየሱስ ፍቅር ከመታወቅ የሚያልፈውን ታውቁ ዘንድ፣ ከፍታውንና ርዝመቱን፣ ጥልቀቱን፣ ስፋቱን ታውቁ ዘንድ እግዚአብሔር የመገለጥና የጥበብ መንፈስ እንዲሰጣችሁ ጸልያለሁ አለ። ጸልይላችኋለሁ የመገለጥ መንፈስ እግዚአብሔር እንዲሰጣችሁ፣ የጥበብ መንፈስ እግዚአብሔር እንዲሰጣችሁ፣ የተሰቀለውን ክርስቶስን፣ የከበረውን ክርስቶስን፣ ዳግም የሚመጣውን ክርስቶስን ታውቁ ዘንድ በጌታ በኢየሱስ ስም ጸልይላችኋለሁ። እኔ አንድ ነገር ልመስክርላችሁ። ብዙ ጊዜ እኛውን የእግዚአብሔር ልጆች ነን። መንፈስ ቅዱስ የመጣበት ትልቅ ሚሽኑ ምንድነው ሲባል ከሚሽኑ ትልቁ አንዱ እኛ የእግዚአብሔር ልጆች እንደሆንን መመስከር ነው። ምክንያቱም በክርስቶስ አምኔ አንተ የእግዚአብሔር ልጅ ነህ ስትለኝ ጸድቃል፣ የእግዚአብሔር ዘር በውስጥ አለ፣ አንተ ያለ ኃጢአት ነህ፣ ያለ ኩነኔ ነህ፣ ፍርድ የለብህም፣ ከእግዚአብሔር ቁጣ ድነሃል፣ ንጹህ ሰው ነህ፣ ፒዩር ነህ ስንባል የስ ሃሌሉያ አሜን እንላለን። ግን ደግሞ በክርስቶስ ባገኘነው ነፃነት እየተመላለስን አይደለም። አሁንም ያ አሮጌው ኪዳን ከውስጣችን አልተነቀለም። በዛ እላችሁ በጸጋ ድነን በሕግ መመላለስ የለብንም። ምክንያቱም ለሕግ ሞተናላ። የሞተ ሰው እንዴት ነው ተነስቶ ሊኖር የሚችለው? የምንኖርለት የሚያኖረን ጸጋ አለ። ኢየሱስ ያድናል። ለዚህ ነው ለገላትያ ሰዎች አንድ ነገር የተናገረው። እንግዲህ በነፃነት ልትኖሩ ክርስቶስ ኢየሱስ ነፃ አውጥቷቸዋል። ከምንድነው ነፃ ያወጣን? ከሙሴ ሕግ።
እኛ አይደለንም። አሁንም ልብ በሉ። ግን የክርስቶስ አካል ችግሯ ምንድነው? በነፍሷ ክርስቶስን ስላልተረዳች ወደ ክርስቶስ ወደ ክርስቶስ ሙላት ወደ ክርስቶስ ባይምሮ መታደስ ስላልተለወጠች አሁንም በጸጋ ድኛለሁ ግን እንትን ያስፈልገኛል፣ የሙሴ ሕግ ያስፈልገኛል፣ ኑሮ በዛ ነው ይላል። አይደለም። በጸጋ መኖር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ዓለማዊ ምኞትን ክደን ኃጢአተኝነት ዓለማዊ ምኞትን ክደን የተባረከውን የጌታችን የኢየሱስ ክርስቶስን ዳግም መምጣት እንጠብቃለን ይላል። ወዳጆቼ እመሰክርላችኋለሁ፣ እኛ የመንፈስ ቅዱስ ማደሪያዎች ነን። በመንፈስ ቅዱስ መኖር እንችላለን። ብቃታችን ከኛ አይደል። ቅድስናችን፣ ጽድቃችን፣ ጥበባችን ራሱ ክርስቶስ ኢየሱስ። በክርስቶስ ኢየሱስ ተመላለሱ። በክርስቶስ ኢየሱስ ጽኑ። እሱ ነው ዋጋ የከፈለላችሁ። እሱ ነው የሞተላችሁ። ከእርሱ ውጭ ስብከት የለም። ከሱ ውጭ ወሬ የለንም። ምንም ልናወራ አንችልም። አንደበታችን አይፈቅድልንም። ወንጌል የምስራች ነው። አይሁድንም አሕዛብንም ያስታረቀ በስጋው እኮ ነው የሚለው። የጥልን ግድግዳ አፈረሰ። ልክ ክርስቶስ ኢየሱስ ሲገረፍ እስራኤልና አሕዛብ መንፈሳዊ ዓለም ላይ እግዚአብሔር ፊት ለፊት እየታረቁ አንድ እየሆኑ ነው። አሁን በእግዚአብሔር ፊት እስራኤል የለም፣ አሕዛብም የለም። በእግዚአብሔር ፊት ያለው አንድ በክርስቶስ ኢየሱስ የሆነ አዲስ ፍጥረት ነው። ይህ ማለት ግን እግዚአብሔር አያውቃቸው ማለት ነው? አይደለም። ክብር ሁሉ ለጌታ ለኢየሱስ ይሁን። እባካችሁን ሊቀ ካህናችሁን ተመልከቱ። አሁንም ወደ አሮጌው ኪዳን አትመለሱ። አሮጌው ኪዳን እንኳን የገለጠው አዲሱን ኪዳን ባይዘው። አሮጌው ኪዳን እኮ ጥላ ነው፣ መልእክት እኮ አይደል፣ አምሳል እኮ ነው። የሚመጣ የሆነ አካል አለ፣ የሚመጣ አዲስ ኪዳን አለ እና ለሱ ነገር ምሳሌ እኮ ነው። እሺ ስለ ሊቀ ካህናት ስለጀመርኩ በሊቀ ካህናት ልጨርስ። 3 ደቂቃ ብቻ ስጡኝ። ይኸውላችሁ እነዛ ሊቀ ካህናት በግ ይሰዋሉ አይደለ? የሰው በግ ነው የሚያቀርቡት፣ የራሳቸውን በግ የራሳቸውን ጥረት ያሳደጉትን። ይሄኛው ሊቀ ካህናት ግን በጉ ራሱ ነው። በጉ ማን ነው? ራሱ ነው። እሱ አምላክ ነው አይደለ? ማለት እሱ አምላክ፣ 3 አምላክ አለ አይደለ? እግዚአብሔር ነው። እግዚአብሔር ማለት አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር ይባላል። ከእግዚአብሔርነቱ ወርዶ እግዚአብሔር ራሱ ማለት ነው። እግዚአብሔር ራሱ ወርዶ ራሱ ለዓለም ስጦታ አደረገ። በግ ሆኖ መጣ። እስራኤሎች ወይ ደግሞ በዛ ያሉት ሊቀ ካህናቶች የኃጢአት ስርየት በበግ ስለሆነ ይሄኛው በግ ነው አለ ዮሐንስ። እግዚአብሔር አይኑን ከፈተና ይሄኛው እንደዚህኛው በግ አይደለም፣ እናንተ እንደምታመጡት በግ አይደለም። ይሄ የሚሸፍን ነው፣ ይሄ ከቨር የሚያደርግ ነው፣ ይሄ ለ1 ዓመት ነው፣ ይሄኛው ግን ለዘላለም ነው። ይሄኛው ለአንድ ሕዝብ ብቻ ነው፣ ይሄኛው ለዘላለም ነው። ይሄ የእግዚአብሔር ስጦታ ነው፣ ይሄ የሰው ጥረት ነው፣ ይሄ ከእናንተ የመጣ ነው። ይሄ በየዓመቱ የሚሰዋ ነው፣ በየዓመቱ የሚሰዋ ነው ለኃጢአት ይቅርታ የሚሆነው። ይሄ ግን አንዴ ተሰውቶ ለዘላለም የሚሆን። ስለዚህ ራሱ ስጦታ ሆኖ መጣ። ራሱ መስዋዕት አቅራቢ ነው። የሚገርም ነው እኮ ይኸውላችሁ። እቺን ልንገራችሁ። የታረቅነው አንዱ እግዚአብሔር በክርስቶስ ኢየሱስ ደም ያስታረቀው አንደኛ ራሱን ነው። ከክርስቶስ ጋር እግዚአብሔር ራሱን ዓለምን ያስታርቅ ነበር ይላል። ራሱን ያስታርቅ ነበር። 1 ዓለምን ደግሞ ያስታርቅ ነበር። 2 ዓለምን እንዳለ ማለት ነው። 3ኛ ደግሞ አሕዛብንና እስራኤልን ያስታርቅ ነበር። በክርስቶስ ኢየሱስ ደም የታረቀው ዘላለማዊ የኃጢአት መወገድ፣ ስርየትን፣ ይቅርታን ያስገኘው የኢየሱስ ደም ለነዚህ 3 አካላት ነው። ራሱ እግዚአብሔር ታርቋል። ዓለምን ከራሱ ጋር ታርቋል። እንደገና እስራኤልና አሕዛብ ታርቆ አንድ አዲስ ፍጥረት እግዚአብሔር ፈጥሯል በደሙ። ሊቀ ካህናታችሁን ተመልከቱ። ኢየሱስ ይወዳችኋል። ተባርካችኋል።